የፌዴራሉ መንግስት ጣልቃ እንዲገባ የቀረበው ጥያቄ ኃላፊነት የጎደለው ነው ሲል የጊዜያዊ አስተዳደሩ የሰላምና ጸጥታ ካቢኔ ከሷል። በትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የሚመራው የሰላምና ጸጥታ ካቢኔ በክልሉ እየተካረረ የመጣው ፖለቲካዊ ውጥረት ወደ አላስፈላጊ ግጭት እንዳያመራ በሰከነ መንፈስ በውይይት ለመፍታት ጥረት ሲደረግ የቆየ ቢሆንም ፍላጎት ከማጣት እንዲሁም መጠፋፋትን ከመምረጥ ሳይሳካ ቀርቷል ብሏል። ፖለቲካዊ ውጥረቱ በየጊዜው መልኩን እየቀያየረ ህዝቡን ወደ ከፋ ሁኔታ እያስገባ ነው ያለ ሲሆን ከሰሞኑም ሁኔታውን ይበልጥ የሚያባብስ ሁኔታ እንዳለና ችግሩን የሚያባብሱ መግለጫዎችና ውሳኔዎችም እየተሰጡ እንደሆነ ጠቅሷል። የተፈጠረው ችግር ጥበብ በተሞላው የሰከነ መንገድ መፈታት ሲችል የፌዴራሉ መንግስት ጣልቃ እንዲገባ መጠየቅ ፍጹም ኃላፊነት የጎደለው ተግባር ነው በማለት የወቀሰው የጸጥታ ካቢኔው ችግሩ ውጫዊ መልክ እንዲይዝና ከፌዴራሉ መንግስት ጋር መጠራጠር ውስጥ ከመክተት ባሻገር ፍጹም ኃላፊነት የጎደለው ተግባር ነው ብሏል። በፕሪቶሪያው ስምምነት መሰረት ከፌዴራሉ መንግስት ጋር የክልሉን ህዝብ ሰላምና ደህንነት የተመለከቱ መልሶ ማቋቋምና ሌሎችም ተያያዥ ጉዳዮች እንደሚያስተሳስሩን ቢታወቅም መሰል ከክልሉ አቅም በላይ ያልሆነን አጀንዳ ሌላ አካል እንዲፈታው መጠየቅ አሳፋሪ ነው በማለት ውድቅ አድርጎታል። ከዚህም በተጨማሪ ይህንን ተከትሎ የሚኖር ማንኛውም የኃይል እንቅስቃሴ ችግሩ ሌላ መልክ እንዲይዝና ህዝብንም አለመረጋጋት ውስጥ የሚከት እንደሆነ አክሎ ገልጿል። የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ በዛሬው ዕለት በአዲስ አበባ መግለጫ በሰጡበት ወቅት የፌዴራሉ መንግስት ጣልቃ እንዲገባ የቀረበ ህጋዊ ጥያቄ ባይኖርም ችግሩን አደም ማስገዛት በሚያስችል መልኩ ጣልቃ እንዲገባ ጠይቀዋል። የፌዴራሉ መንግስት ለምን ዝም አለ ለሚለው ጥያቄ መልሱ አላውቅም ነው፣ ይዋጣላቸው ብሎም ሊሆን ይችላል ያሉት አቶ ጌታቸው ጦር ያዝምት ማለታቸው ባይሆንም ይህንን እብደት ማስቆም ይገባል ብለዋል። ከዚህም በተጨማሪ ምክትላቸው የሆኑትን የሰላምና ጸጥታ ዘርፍ ካቢኔ ኃላፊው ሌተናል ጀነራል ታደሰ ወረደንና ሂደቱን የተመለከቱ ጉዳዮችንም አንስተዋል። እንደሚከተለው ነው። ለራሴም የሚገርሙኝ ነገሮች አሉ። የጸጥታ ኃይል ተወካይ ነው የኔ ምክትል፣ የጸጥታ ቢሮ ኃላፊ ነው። አንዳንዴ ይረሱታል የመንግስት አካል መሆናቸው። የኔ ምክትል መንግስት እንደዚህ አይነት ነገሮች መስራት አለበት ብሎ ሲያማርር ሰማዋለሁ። የትግራይ ጸጥታና ሰላም የማስከበር ስራ ጌታቸው በግሉ ወይ በብዕር ወይ በጋዜጣ ወይ መግለጫ ሊያረጋግጠው አይችልም። ሰው የሚሰሩ ስራዎች መቻል አለበት። ምን ያክል ዲታችድ እንደሆነ ነው የሚያሳየው። የጸጥታ ኃይሉ የመንግስት አካል መሆኑ አይደለም ችግር የሆነው፣ የጸጥታ ኃይሉን ወክለው የገቡት ሰዎች የመንግስት አካል አድርገው ራሳቸውን አለመቁጠራቸው። ራሱን ኢንዲፔንደንት አድርጎ የሚያምን እዚሁ ድረስ የትግራይ ጊዜያዊ አስተዳደር የተቋቋመበት ደንብ የሚከለከለው ነገር ፕሬዝዳንት ነው የተሾመው። ፕሬዝዳንቱ ከስሩ ሁሉም አይነት ሰዎችን ሊያካትት ይችላል። ፕሬዝዳንቱ ካቢኔውን ያደራጃል። ሁሉንም አካታችነት አለውም ብዬ አላምንም። ምክንያቱም አሁን በርከት ያለ ተሳትፎ ማድረግ የሚገባው ኃይልም ጭምር ያልገባበት ሁኔታ ነበረ። ግን ደግሞ ሌሎች መግባታቸውም ጭምር የሚያስመረረው እኔና እኔ ብቻ አካል ያዝኩ የሚል አደገኛ አባዜ ያለው ቡድንም ስላለ ይህንን ኮምፕሊኬት ከማድረግ አንጻር ትልቅ አስተዋጽኦ አድርጓል። እገሌ ሻዕቢያ ጋር ግንኙነት የለኝም ይላል። ግንኙነት አለኝ የሚል ሰው አለ ብዬ አላምንም። ሰው እንዳልኩት እኔ በማውቀው ደረጃ እንደ መንግስት ኃላፊ የተወሰኑ ወታደራዊ አመራሮች ግን አደጋ መፍጠር የሚችሉ፣ የተወሰኑ ፖለቲካ አመራሮች ግን አደጋ መፍጠር የሚችሉ ግንኙነት አላቸው። የለኝም የሚል ሰው ያስተባብል፣ አላቸው የሚል ሰው ደግሞ ማስረጃ ያቅርብ። ጥያቄ አይጠቅመንም ነው። የትግራይን ሉዓላዊነትንም የኢትዮጵያን ሉዓላዊነትም አደጋ ላይ ይጥላል፣ የትግራይ ህልውናንም አደጋ ላይ ይጥላል። ምክንያቱም እነኚህ ግንኙነቶች ለትግራይ ህዝብ ማር በማዝነብ ከሚታወቁ ሰዎች ጋር የተደረጉ ግንኙነቶች ስላልሆኑ ከዚህ አንጻር እገሌ እኔ ግንኙነት የለኝም ካለ በጊዜ ርድረው አላቸው የምላቸው አሉ። እነዚህ ሰዎች ጥቂትም ቢሆኑ አደጋ የመፍጠር አቅማቸው ግን ከፍተኛ ስለሆነ ከዚህ አንጻር ነው መታየት ያለበት። ከተሞችን ተቆጣጥሮ ያለው የሚለው ኃይል ደጋገምኩት መሰለኝ። ብዙ ወጣት ብዙ ታጣቂም ጭምር የሚደነግጠው አድግራትን ተቆጣጠርኩ ይላል። ይሄ ጉባኤ አድርጌያለሁ የሚለው አንጃ
ሁመራን የተቆጣጠረ ያስመስለዋል ይላሉ። የሆነ ተአምር ማህተም ነው የነጠቁት። ምንም ተሰባስበህ ከበህ ማህተም ትነጥቃለህ። ስራቸውን እንዳይሰሩ ማድረግ በጀት ይቋረጣሉ የሚለው ፌዴራል እኮ ማቋረጥ አይጠበቅበትም፣ እንዳይንቀሳቀስ ማድረግ ነው። ከዛ በኋላ ሽፍቶች ናቸው፣ ከዘራፊዎች ናቸው። ግን አደጋው የህዝብ አገልግሎትን ጭምር ማስቆም ለምን እንገደላለን? ፌዴራል መንግስት መውሰድ ያለበትን ራሱ ነው የሚወስነው። እኔ ፌዴራል መንግስት መውሰድ ያለበት ምላቸው ለሀ ብዬን ማስቀምጣቸው ነገሮች ማቅረቢያ አይቀርም። ፌዴራል መንግስቱ ደግሞ ያለውን አቅም ያለውን ሪሶርስ ግምት ውስጥ አስገብቶ ይህን ብሰራ ነው የተሻለ የሚያዋጣው ሊል ይችላል። ከዚህ አንጻር እንደተባለው ነው እኛንን ሌጂትሜት ፌዴራል መንግስቱ የሚያውቀው እኛን ነው። በፕሪቶሪያ ስምምነት መሰረት የተቋቋመ ኢንተርም አድሚኒስትሬሽን ነው። የሆኑ ሰዎች ጉባኤ አድርገናልና ወይ የሆነ ዳስ እቁብ ጥለናልና በዚህ መልኩ በዚህ ይደረግልን ብለው ስላሉ እንዴት መንግስት ይሆናሉ ነው ፍላጎቱ አለ። ሀሳቡ ምንድነው? ይሄን ካረግን በቃ መሬት ረመጥ ካረግናት ተመልሰን መተን ጠቅላይ ሚኒስትሩ ከኛ ጋር ከመደራደር ውጪ ምንም አማራጭ የላቸውም የሚሉ ይሰራሉ ወይ? እንግዲህ እናያለን። እንግዲህ እጅ ስጡ እንል ነበረ እኛም መሀል ሀገር ደርሰን በነበረበት ሰዓት። አሁን ይሰራሉ ወይ? ምናልባት ጠቅላይ ሚኒስትሩ ሰከን ስላሉ ባለፉት 2 ዓመታት ሊሰማቸው ከቻሉ ሰማለሁ። መንግስትነት ማህተም በመንጠቅ አይመጣም። የህዝብን ልብ በማሸነፍ ህዝቡ ምን እያለ ነው? አገልግሎት ነው የሚፈልገው። አይ ማህተም የያዘ ነው የሚመራኝ የሚል ህዝብ የለም። ውሸት ነው ማለት። የደጋፊዎችን ቁጥር ማወቅ ከፈለጋችሁ 90% ህዝብ ጌታቸውን አይደለም ሰላምን፣ ልማትን፣ መረጋጋትን፣ የተፈናቃይ መመለስን ስለሚደግፍ የ90% ህዝብ ድጋፍ አለኝ ብዬ አምናለሁ። ይሄ ዝም ብሎ የፈጠርኩት ተረት አይደለም፣ ኤቭሪዌር ያለው እውነት ስለሆነ ነው። 70% ወጣት ነው ስል ሽማግሌ ይቃወመኛል ማለት አይደለም። ወጣቱ ለውጥ ይፈልጋል ማለት ገና በምንድን ነው በለጋነቱ ያረጀም በቃ ነገሮች መቀየር አለባቸው የሚል ወጣትም እኮ ሊኖር ይችላል። ጥያቄው የትግራይ ህዝብ ለውጥ ይፈልጋል። የትግራይ ህዝብ መረጋጋት፣ የትግራይ ህዝብ ሰላም ይፈልጋል። የጥይት ድምፅ መስማት አይፈልግም። መዋጋት ካለበት ለህልውናው ሲል ነው የሚዋጋው እንጂ ማህተም ለመንጠቅ ከስልጣን መራቅ ከነበር ማፈረ ሆነስትሊ የሆነ ሰው እኔንም ጨምሮ ደፍሮ ወንበር ላይ ለመቀመጥ የሚያስችል ውለህ ግባ የሚያስችል ስራ የሰራ የለም። ደፍሮ አሁን መጥቶ ለይሄ የሚገባው ብሎ ለመሟገት ሲቀርና ያለችውን አጋጣሚ እንኳን ቶሎ የሚጨርሰውን ጨርሰ የሚከናወነውን አከናወነ ለመውጣት ነው መሯሯጥ ያለበት። ግን ስልጣን ነው እስከመጨረሻው መቋደሻ ብሎ የሚያምን አሁን ማህተም ሲነጥቅ የሚሉበት ሁኔታ አለ። ሌጂቲሜሲ ሊያገኝ አይችልም። በዚህ ነው እንደተባለው ተሳክቶለት ተደራድሮ እሺ እናንተ ትሻሉናላችሁ ከተባለ ያኔ እናያለን። እዚህ ላይ ብዙ ለወንበር የሚሟሟት ሰው የለም። የትግራይ ህዝብ ወደ ጦርነት የሚገባበት እድል ይዘው እየመጡ ስለሆነ ነው አሁን የተጨናነቅን ፌዴራል መንግስቱን በዚህ ደረጃ ላይ ያው ይገባል ምን ነው